ወንዶችም እኮ እኛ የምንፈልገው ሴት አለ በቃ ወንድ ጥሩ አለኝ አላለኝ እኔ ዋናው ጥሩ ሞኔ ምናምን አይባል ሪስፔክት የምታደርገው እሷ የከበረች ናት መገዛት ምን ስለሆነ እነሱ የማታከብሩትን ሰው አታግቡ የተጣሉት ከወንድ ጋር ይመሰላል ጠቡ ከእግዚአብሔር ጋር እንደሆነ የማያውቁ ከሴቶች ጋር ሌላ ግንኙነት አለ 3 ሴት አግብታ ፈታለች ባቢዮታቸው አስነስተው ጥለው መሪሽን ነው ካርድሽ እጅሽ ላይ ነው ንጉስ ነው ምትሾሚ የኔ እኮ ባለጌ ነው ምርጫ የለሽ የእናንተን አብዮት ይቀላቀል መጽሐፍ ቅዱስ ወይስ እናንተ አብዮታችሁን ጥላችሁ ትመጣላችሁ ይሄ የምትገዛ የምትመስላለች ከዛ ቤት ስገባ እኔ አይደለም ሰራላሉ አይነስ በማለት የምትልፈው የቤት እመቤትን ከግርድና ጋር ያያዩ ምንድነው የምትበሉ ጤፍ ባልሽ ወጥቶ ሰክሰስፉል እንዲሆን ጤነኛ ሆኖ ወጥቶ ጤነኛ ሄዱ ይዛችን ትዳን ሽሮ በልቶ አንዳንዱ ጉራው እኔ በወጣ ምንም አትሰሪ የምመኝ ይሄው ሀገር አቋርጦ የሚሄዱት የሰው ዳይፐር ሊቀይሯል ኃጢአት እየሰራችሁ ነው ንስሐ ገቡ ያል እንዳይሳቀቅ አለችልኝ እንዲል በቃ እኮ ስራ ላይ ነው እንጂ 2 ፍራንክ ይዘው ይመጡ ሰዎች ምን ያደርጋሉ ሱፐር ቤት ገብታ ይሄን ብለ ወርም አታቃሙስ የምን በዚህ ነው ወደዚህ በጣም ብዙ እኮ እንደዚህ አይነት ቀው ይጓል ሰላም ቤቴ ነው ናግባ ጎራበል ምናምን ብሎ ሲመጣ በመድኃኔ ዓለም ይሽሻል አፈረበ ብሎ ምንድነው ስለ ወንዶቹ ብቻ ሴቶቹ ስለሚፈልጉት ወንዶች ብቻ መታወራው ወንዶችም እኮ እኛ የምንፈልገው ሴት አለ ሚል አቤቱታ ከወንዶች መጥቷል ወንዶቹ የሚፈልጉትን ደግሞ የሴቶችን አይነት እናገርና ወደ ዋና ሐሳቦቻችን እንሄዳለን በደንብ ስሙኝ ወንዶቹ እንደዚህ አይነት ነገር እንፈልጋለን ብለዋል በወንዶች ፊት ሴቶች የትኞቹ ሴቶች ናቸው ጥሩ የሚባሉት ጥሩስ የሚያሰኛቸው ምን አይነት ሚስቶች ናቸው እንደው አላማራችሁም ጥሩ የምትባለው አይትኛው ናት በምንድነው በቃ ወንድ ጥሩ አለኝ አላለኝ እኔ ዋናው ጥሩ ሞኔ ምናምን አይባል አንዳንድ ሰው እኔ በቃ ማንንም ለኔ ለራሴ ጥሩ ነኝ ምናምን እንደዚህ ይባል የለም መጽሐፍ ሴት ለወንድ ነው ወንድ ለሴት ነው ተብሎ ተጽፏል ስለዚህ ጥሩ የምትባለው ሴት ማናት ሲባል እነሱ ያሉት ሰሚት የምታረግ ራሷን ለባሏ ማስገዛት የምትችል ምንም አይነት ትምህርት ቢኖራት ምንም አይነት ዕውቀት ቢኖራት ምንም አይነት ሀብት ቢኖራት ምንም አይነት ቁመት ቢኖራት ምንም አይነት ዜግነት ቢኖራት ምንም አይነት ሴት ብትሆን ባሏን ሪስፔክት የምታረግ ሰሚት የምታረግ ሴት በወንዶች ፊት ክቡር ናት ቁመቴ ረጅም ነው ብላ ሽቅብ እያየች ማትንቅ ቲቢት ማይላት የምትገዛ ባሏን ሪስፔክት የምታረገው እሷ የከበረች ናት ይሄንን ብዙ ሴቶች አይወዱት መገዛት ነው ምን ስለሆነ እነሱ ምናምን ይላሉ ይሄንን ሚስ ያደረጉ ሴቶች በጣም ብዙ ዋጋ ነው የሚከፍሉት ዓለምን እየበጠበጡ ያሉ አብዮተኞች እነሱ ናቸው ለባል ወይም ለወንድ ልጅ ሰሚት ማድረግን እንደ ውድቀት እንደ ሽንፈት እንደ ዝቅታ አድርገው የሚቆጥሩ በጣም ብዙ ሰነፍ ሴቶች አሉ በመጀመሪያ ሲጀመር እጮኝነት ላይ የማታከብሩትን ሰው ዴት አታርጉ የማታከብሩትን ሰው አታግቡ በቃ ያላገባችሁ ሰዎች ያላገባችሁ እህቶች በደንብ ስሙኝ የማታከብሩት ሰሚት የማታረጉለት የማትገዙለት ከመሰላችሁ ይቅርባችሁ ነገር የምትንቁት ከመሰላችሁ ሚደብር የሆነ ዲስሪስፔክት እንደምታረጊው ሚሰማሽ ከሆነ ውስጥሽ ምትንቂው ከሆነ አታገቢው ይቅርብሽ ከጌታ ጋር ነው የሚያጣላሽ ውስጥ የማታከብሩትን እንዳታገቡ ወጣቶች ማንንም አላስገደዳችሁ ይቅርባችሁ ከገባችሁስ በኋላ ትገዛላችሁ አንገዛም የሚሉ አብዮተኞች ናቸው ዓለምን የሞሏት አብዮተኛ ሴቶች በፍጹም በዚህ በእግዚአብሔር ቃል መመራት የማይፈልጉ የእግዚአብሔርን ቃል የሚጣረሱ የተጣሉት ከወንድ ጋር ይመሰላል ጠቡ ከእግዚአብሔር ጋር እንደሆነ የማያውቁ ሰነፎች ዓለምን ሞልተዋታል ጌታ አብዮት አስነስተው ፌሚኒስት ነው የሚጮቱት በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት 3 ሴት አግብታ ፈታለች ወይ ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምትገዛ ቼክ አድርጊ ምን አይነት ሚስት ነኝ እኔ እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ ነው በህብረተሰቡ አይቀበላቸውም ሲጀምር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅ ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብሮ ክርስቶስን ጥለውታል መጽሐፍ ቅዱስ የሴት ራስ ወንድ ነው የወንድ ራስ ክርስቶስ ነው ይላል የክርስቶስ እግዚአብሔር ነው ይላል ከዛ ሲባል ምን እንደሚፈልጉ አይታወቅም አንደኛ ወንድ መሆን አይችሉ ሴቶች ናቸው ሁለተኛ ሴትም አይሆኑ በወንድና በሴት መካከል የሆነ ሰው እየሰርተው ቁጭ ይላል እነሱ ናቸው ሀገር እየበጠበጡ ያሉት እኔ ይሸተኛል ሀገሩ ላይ ራሱን እየሸተተኝ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ የሆነ መጽሐፍ አንብበዋል የሆነ ነገር ተምረዋል የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው ጤነኞች አይደሉም ለወንድ ያላቸው ንቀት ይሄ ነው የማይባል ነው በትዕቢት የተነፉ ናቸው ያወቁ መስሏቸዋል ያደጉ መስሏቸዋል የሰለጠኑ መስሏቸዋል የተማሩ መስሏቸዋል በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው ከህይወት ስርዓት ጋር ተጣልተዋል ወይ ወንድ አንቺ ከወንድ ጋር ለወንድ ደግሞ የሚሉት
ክርስቲያኖች እግዚአብሔርን ቃል የምታውቁ ታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። ይኸውላችሁ በቂ ጠላት አለው እግዚአብሔር። ጠላት ለመሆን እንዳትማሩ ከነሱ ራሳችሁንም የሚሰሟችሁ እንድታድሉ። ለሚያምኑት ሁሉ ምሳሌ መሆን የምትፈልጉ ሴቶች ካላችሁ እናንተ የምትመረጡት፣ እናንተ ውድ የምትሆኑት፣ እናንተ የምትከብሩት ሰሚት የምታደርጉ ከሆነ በወንድ ፊት ክብር ያላት ሴት የምትገዛ ናት። እኔ ላለሁ ሁሉ ጊዜ ሳስተምር ቢፎር ሜሬጅ መሪሽን ነው ካርድሽ እጅሽ ላይ ነው። በ5 ዓመት አይሻርም። ይሄኛውን እንኳን ቆይ ጠብቅ እያልን እየጠበቅ ነው አይደል? አዎ የከታት ነው ሁለት የቀረ ጠብቅ እያልን ሁሉም አሳያለሁ እያልን ለምን በ5 መሻር ትችላለህ ከተሻረ ማለት። ይሄኛው ግን አይሻርም። ይሄኛው ግን እስከ ሞት ነው። ስለዚህ ካርድሽ እጅሽ ላይ መብትሽ ነው። ወደ ቤት ሂጂ። ማታከብሪ ከሆነ ይቅርብሽ። ንጉስ ነው የምትሾሚው፣ የምትገዢለት ነው የምትሾሚው። እማልገዛ አልፈልግም ብልስ አትፈልግም ካልሽ ዋጋ ትከፍያለሽ። በጣም ብዙ ዋጋ የሚያስከፍልሽ ነገር አለ መንገድ ላይ። የማትገዙለትን እንዳታገቡ። ከገባችሁ በኋላ ምርጫ የለው። የኔ እኮ ባለጌ ነው ምርጫ የለሽ። መጽሐፍ ቅዱስ የሚያስተምረው ይሄን። ለእግዚአብሔር ቃል እንኳን የማይገዙ ቢሆኑ የማይታዘዙ ቢሆኑ ንጹህ ኑሯችሁን እያዩ እንዲገኙ ተገዙላቸው ብሎ ነው የጻፈው የእግዚአብሔር ቃል። ቤተክርስቲያን ለክርስቶስ እንደምትገዛ ብሎ ነው ቁጭ ያለ። ይሄን ምን እናደርግ? የእናንተን አብዮት ይቀላቀል መጽሐፍ ቅዱስ ወይስ እናንተ አብዮታችሁን ጥላችሁ ትመጣላችሁ? ይሄ አጉል ገድላችሁን ጥላችሁ ትመጣላችሁ ወይንስ ይሄ እናንተ እንዲቀላቀል እየጠበቃችሁ? ይሄ እግዚአብሔር ቃል። ወንዶቹ የሚፈልጉት እቺን ነው። ትገዛው ምትመስል ብቻ ሳትሆን የምትሆን ይሄ የምትገዛ ምትመስላለች። ሰፊት ሃኒ ሰላም በላቸው። ከዛ ቤት ስገባ እኔ አይደለሁም ሰራላለሁ አይነስብን ነው ማጠፋው የምትልፍ ይያል አስመሳይ። እሷ ነው የእውነት የምትገዛ። የእውነት የሚገዛ የሚመስል እኮ ብዙ አለ። ይመስላል የምትገዛ። ሁለተኛ ወንዶቹ በጣም የሚፈልጉት ጥሩ ሴት ወይም ጥሩ ሚስት የምትባለው ጥሩ የቤት እመቤትን ነው። የቤት እመቤት ለጠላት የማልሰጠው። ይሄንንም ቃል አይወዱትም ሴቶች፣ በተለይ አብዮተኞቹ አይወዱትም። የቤት እመቤት ሲባል በቃ ቁጭ ብሎ ምስር መልቀም ነው የሚታያቸው። ማኔ ለጠላት የማላስ ምናልባት ዛሬ በደንብ የምትሰሙኝ ከሆነ እዚህም እዛም ያላችሁ ያቺ በጣም የምትጎመጁላት ጥበበኛ የምትባለዋ ጎበዟ፣ ብዙ ሴቶች ዓለም ላይ ያሉ ሴቶች ሁሉ ይጎመጇት፣ ምርጥ ነኝ እኔ እንደሷ ነው መሆን የምፈልገው የምትባለው በጣም ጥበበኛዋ ከቀይ እንቁ ትበልጣለች የተባለችው ሴት ምርጥ የቤት እመቤት ናት። ታውቃላችሁ? ምርጥ የቤት እመቤት። የቤት እመቤት ማለት ሶስትዮሽ ተሰርታ ሽንሽን ቀሚስ ለብሳ ምስር የምትለቅም ማለት አይደል። የቤት እመቤት ሲባል ውርድ አድርጎ እንስ አድርጎ ስራ ፈት አድርጎ የማሰባባዜ እንዳለ አውቃል፣ ግን አይደል። ቤቷን ቀጥ አርጋ ባሏን የምትወድ ልጆቿን የምትወድ የቤቷን ሰዎች አካሄድ በደና የምትመለከት የቤቷ ሰዎች የሚመገቡትን ነገር ሁሉ የምትሰራ እሷ እንኳን ባትሰራ አጠገብ ቁጭ ብላ የምታይ የቤቷን ሰዎች የምትመግብ ልብሳቸውን ነገራቸውን ሁሉ የምትጠብቅ ቤቷ ሰዎች የሚበሉትን ነገር የምታሰናዳ በሌሊት የምትነሳ ቤቷ ላይ ኃላፊነቷን የምትወጣ እኔ ገረድ ነኝ እንዴ ማትል ብዙ ሴቶች የቤት እመቤትን ከግርድና ጋር ያያይዙት። እኔ ገረድ ነኝ እንዴ በጣም አውርደው ያስቡት። በዓለም ላይ በጣም ትልቁ ስራ በጣም ውዱ ስራ ሊከፈለው ከተገባ እንኳን በጣም ትልቅ ሊከፈለው የሚገባ በጣም ትልቅ ነገር የቤት እመቤት ነው። ሰው የሚሰራበት፣ ትውልድ የሚሰራበት፣ ልጆች የሚሰሩበት፣ ቤተሰቡ ደህንነት የሚጠበቅበት፣ ቤተሰቡ የሚበላው ነገር የሚጠበቅበት፣ ቤተሰቡ የሚለብሰው ነገር፣ ቤተሰቡን አካሄድ የሚጠበቅ ይሄ ከዚህ በላይ ምን ሰራ? በጣም ትልቁ ስራ ነው። ወይንስ ሌሊት ወጥተሽ እስከ 3 ሰዓት የሸገር አውቶቡስ ወረፋ ይዘሽ ቦርሳ ይዘሽ መስሪያ ቤት ሄደሽ ወር ላይ የሚተርፍሽ በትራንስፖርት ጨርሰሽ ቦርሳ የሆነ እሱ ነው ስራ? ጉልበታችሁ ሁሉ ዛርጋችሁ፣ ጊዜያችሁ ሁሉ ዛርጋችሁ፣ ልጆቻችሁ ሁሉ ዛርጋችሁ የሆነች ልጅ ቤት ውስጥ በቃ በቃቃ በእንትን በተረተረት ሞግዚት የሆነ ነገር ስትቀረቅርላችሁ ታሳድጋችላችሁ። የእናንተን ልጅ ሌላ ሰው እየጻፈበት ያድግ። ዋጋ ከፍላችሁ ዴኬር ጥላችሁ ሮጣችሁ ገብታችሁ ወጣችሁ የእናንተ ያኖለ ልጅ ማሳደግ ነው ትልቅ ስራ። እሱን ስራ ከዚህኛው ስራ ጋር ወዳድራችሁ የቤቱን ልትጥሉት የፈለጋችሁ ሴቶች ምስኪኖች ናቸው። እኔ እንደውም አሁን መከርኩ ያለሁት እሱ ለብዙ ወጣቶች ሁለቱ የሚሰሩ ከሆነ ግድ የላችሁ። ልጅ ከወለዳችሁ አንዳችሁ ስራ ፍቱ። እህቴ በዚህ ነገር ላይ አእምሮሽን ሬዲ አድርጊ ብዬ እመክራለሁ። ይሄ የሰነፍ ስራ መስሏቸው በጣም ብዙ ሴቶች ኢምፖርት ኤክስፖርት ይጫወታሉ፣ ይሮጣሉ፣ መጨረሻ ላይ በዜሮ ነው የሚጣፉት። እንዴት የሚያሳዝን ትውልድ እየተፈጠረ እንደሆነ የሚመጡ ቴክስቶች ሰዎች የሚሉት ነገር የሚገርም ነው። ስለዚህ ጥሩ የቤት እመቤት ቤቷን በስርዓት የምትይዝ ባሏን የምትወድ ልጆቿን የምትወድ የቤቱን በደንብ ማስተዳደር የምትችል በቤቷ የምትሰራ ንጽህናዋን የምትጠብቅ ራሷን የምትጠብቅ ህሊናዋን የምትጠብቅ ይህንን እንደ በታችነት የማትይዘው በጣም ትልቅ ክፍያ እንደሆነ ኦልሬዲ ተከፍሎት ስራ እንደሚሰራ ሰው በደስታ የምትሰራዋን ሴት እሷ በጣም ውድ ናት። ይህንን ያው አብዛኞቹ አሁን ነው የገባቸው ነገሮች ሁሉ ሲዘነጣጠሉና ሲጠፉ ነው የገባው ብዙ። ግን እውነቱ ይሄ በጣም አሪፍ አገኘሁት እኮ ባሏን። የእሷን ቁንጅና፣ የእሷን ውበት፣ የእሷን ታታሪነት፣ የእሷን ጥበብ ነው መጽሐፍ የሚነግረን። ሰውየው የለም አጠገቧ ሲረዳት አታዩት። ግን የመጨረሻ በሸንጎ ሲቀመጥ ይከበር ነበር ይላል። ከእሷ የተነሳ የሚለብሰውን ትሰራለት ነበር ይላል። በልቶ ነው የሚወጣው፣ ታበላው ነበር። እሱንም ቤተሰቡ ልጆቹንም ታበላ። የሚበሉትን እሷ ነች የምትሰራላት። ትሪት አድርገዋለች። ግን የቤት እመቤት ናት። ዋጋ ትከፍላለች፣ ትሰራለች። ሰውየው ሸንጎ ላይ የተከበረ ነው ይላል። አደባባይ ላይ የተከበረ ነው ይላል። ከዛ
ከዛ ራሱ ማንም ሳይገርፈው መጣና ለፈለፍ ምን ብሎ እኔ ብዙ ሴቶች አውቃለሁ አላት። እሱ ኦኬ ዩ ዶንት ማይንድ ምክንያቱም እሷ አትበረብርም ስልክ ቢኖር ይዛኔ ራሱ ነው መጥቶ አንቺ ከሁሉም ትበልጫለሽ ያላት። ተወዳድራ አይደለም የበለጠች እሱን ያወዳደራት። ስለዚህ ጥበበኛ ሴት ለመሆን በጣም ጥበበኛ ባል አያስፈልግም። ጥበበኛ መሆን ብቻ ነው ከናንተ የሚጠበቅ። ውድድር ውስጥ አትግቡ። ከባሎቻችሁ ጋር አትወዳደሩ። የናንተን ኩል መሆን፣ ቤታችሁ ላይ ታማኝ መሆን፣ ልጆቻችሁ ላይ ታማኝ መሆን፣ ስራችሁ ላይ ኃላፊነታችሁ መወጣታችሁን ብቻ እርግጠኛ ሁኑ። ሌላው ለጌታ ነው የሚሰጥ፣ ለመድኃኔዓለም ነው የሚሰጥ። የቤት እመቤት ማለት እንደ ገረድ ራሷን የምትቆጥር አይደለች። ትልቅ ስራ ላይ ነው ያላችሁት። እናንተ ጥበበኞች ናችሁ፣ ስራ ላይ ነው ያላችሁት። የትኛው ስራ ነው ያወዳደራችሁት? እናንተ ስራ ፈት የሆናችሁት ከየትኛው ስራ ጋር ነው ያወዳደራችሁት? እጃችሁ ላይ ትውልድ ነው ያለው፣ እጃችሁ ላይ ሰው ነው ያለው፣ እጃችሁ ላይ ሀገር ነው ያለው፣ እጃችሁ ላይ ምድር ነው ያለው። የትኛው ስራ ነው የሚበልጠው? አንቺ እንዴት ነው አንቺ ስራ ፈት የምትሆኚው? እንዴት ነው ስራ ፈት ጠዋት ተነስተሽ ለልጆችሽ ኩክ አድርገሽ ምናምን አድርገሽ ምሳቃ ስትቋጥሪ ትምህርት ሊሄዱ ጠዋት ተነስተሽ ስትሰሪ ምን እያረግሽ እንደሆነ ታውቂያለሽ? ሰው እየሰራችሁ። ቅርብ ጊዜ አንድ ጋዜጠኛ ጋር አብረን ነበርና አንድ ሪሰርች ተሰርቶ በጣም ነው የገረመኝ። የኢትዮጵያ ሕዝብ አብዛኛው ይሄ የምታዩት በጣም የወላለቀው ሀገር ላይ የምታዩት አንዱ ችግር የምግብ ችግር ነው፣ ያመጋገብ ችግር። ሰው የሚበላው ነገር ነው ይመስለው። አስተሳሰቡን ለካ የሚበላው ነገር ነው የሚወስንብ። ማአት አመዳም አስተሳሰብ ያለው ለካ የበላው ነገር ነው እንደዛ ያደርግ። የተመጣጠነ ነገር ልጆች እንዲበሉ የምታደርግ እናት እንዴት ስራ ፈት ትባላለች? ልጆች አይምሯቸው በትክክል እንዲሰራ የምታደርግ እናት ችግር የለም ከዘይኔ ጋር ሳምቡሳ ገዝታ ሄድ የምትል ሴትዮ አይደለች። ማአት ሰነፎች አሉ። ፓስቲ በቃ እንትና ጋር ለሸምሱ ጋር ፓስታ ግዛና እንትን ቴስቲ ብላ እሺ ዛሬ መሰለህ አሁን ቴስቲ በልቶ ሰው ትምህርት ይገባዋል? የምሬድ እኮ ነው። አንዳንድ ሰው ምግብ አይሰራም። የተመጣጠነ ነገር ልጆች ያለ ኢትዮጵያ ውስጥ ቸሬ ግን ምን ለማለት ፈለገ ነው የተመጣጠነ የምትለው ምናምን እንዳትሉኝ አደራችሁ። የሁላችንም ታውቃላችሁ አብዛኛው ችግራችን ከምግብ ጋር የተያያዘ። ምንድነው የምትበሉት? ጤፍ፣ በእንግሊዝኛ ቴፍ። አብረ የምትበላው ሽሮ የወር ነው። ሁሉም ነገር የወር ነው። በቃ አንድ አይነት ነገር በልተ አንድ አይነት ነገር ባታስብ ነው የሚገርመው። ስለዚህ አንተ ሩጥና ሰርታ አምጣ፣ አንቺ ደግሞ ስሪው። እንትኑን ከንቱን እያነባበርሽው ልጆቹ አይምሮ ላይ ለትምህርታቸው በጣም ወሳኝ ነው። እና በጣም ነው የገረመኝ አብዛኛው ችግር ከምግብ ጋር። እግዚአብሔር ይስጠው አሁን የምገባ ምናምን ፕሮግራም ብሎ ልጆቹ የበሉ እየተማሩ ነው። እግዚአብሔር ይመስገን። እኛ እኮ ሳንበላን የተማርነው። ሳበላ እኮ አስተማሪው ያናድድሃል። እየሰደበ ነው ይመስል። ከምሬ ጌታ ምስክር ሙሉ እየሰደበ ነው። ቁጭ አድርጎ እየተቆጣ ነው ይመስል። እያስተማረ አይመስልም። የምር ትምህርት እኮ ራሱ ሰው የሚያወራው ነገር እኮ የሚገባው። ቆይ አሁን ቢርባችሁ እኔን ትሰሙኛላችሁ? እንደዚህ ብለህ ነው የምታየኝ ራሱ። የእውነት ሲርብ አያናድድህም? ትንሽ ትልቁ የሰው ሳቅ ያናድድሻል። ምን አባቷ ትገለፍጣለች ምናምን ነው የምትይው። ስለዚህ ቤቷ የምትሰራ ሴት የመጨረሻ ምርጡን ስራ እየሰራች ነው ያለች። ራስሽ እንደገረዳት ሰው እየሰራሽ ነው። ሀሳብ እየሰራሽ፣ ማይንድ እየሰራሽ፣ ሰው እየወቀርሽ፣ ተማሪ እያፈራሽ፣ ሀገር የሚገነቡ እየሰራሽ፣ ባልሽ ወጥቶ ሰክሰስፉል እንዲሆን ጤነኛ ሆኖ ወጥቶ ጤነኛ ሄዶ የዛችን ትዳን ሽሮ በልቶ ሆስፒታል እንዳይተኛ። የምር ይሄም እስቲ ቼክ አድርጎ እየሄደ ሰው እኮ የሚበላው ሳጋቱራ ነው። ውሰል ወረፈው መከራ ያበላው የሚበላው ዘይት ምን ከምን እንደሚደባለቅ አይታወቅም። ይበላል። ማአት በሽተኛ እኮ ነው። ምንም ሳይሆን ሰው ሳይጠጣ አረቄ ሳይጠጣ መርዝ ሳይጠጣ ተመርዘሃል ይባላል ሐኪም ቤት። በቃ 22 ብር የሆነ ሽሮ በልቶ ቀነሰ ብሎ አገኘው ብሎ ማለት እሱ እኮ ነው ድሜ በልቶ ማለት። ጠዋት ማታ ኢሹ አርጋችሁ ስራ መስራት። ውጪና ስሪ እስቲ ውጪና ስሪ። አሳየን እንዴት እንደሚሰራ። የት ነው የምትሰሪው? መጀመሪያ እግዚአብሔር የሰጠሽን ስራ ስሪ። ከእግዚአብሔር የተቀበልሽውን ስራ ስሪ። መጻፊ ልጆች የሚያስጦታ ናቸው። ስራ ስሪ። ያ በቃ ስሪ ብሎ እኮ ነው የሰጠሽ። ነጭ ወረቀት ላይ ጻፊ ብሎ ሰጠሽ። እሱ ጥሬ ስራ ነው የምፈልገው። ምንድነው መሰሪ ወተሽ አንቺ? አሁን አንዳንዱ ጉራው እኔ በወጣ ምንም አትሰሪ የምመኝኝ ወረፋ ነው የምትይዥ ወተሽ ስቃይሽን ነው የምትበይው። እግዚአብሔር አሳርፎሻል። ረፊ ተይ ጭ ብለሽ የትም ሳትርቂ እንድትሰሪ ስራ ሰጠሽ እግዚአብሔር። ስሪ። እሱ ምን ልስራ? ቀቂ አገንፊ እንትን በይ። ልጆቹን ጠጥ ምን ችግር አለው? ንቀሹ ነው። ይሄው ሀገር አቋርጦ የሚሄዱት የሰው ዳይፐር ሊቀይሩ አይደል? ለዛውም የህፃናት እኮ አይደለም አንተ የግብብዳ እዚህ መጥተው በእንግሊዘኛ የሚያዙ ማለት ነው። ሆቴል ገብተው ሶሪ ምናምን የሚሉት የብር ትልልቅ ሰው እንዲገለብጦ ዳይፐር እየቀየረ አንቺ ልጅሽን አገለብጭ ብለ እግዚአብሔር ማስተዋል ይስጠን። ቤታችሁ ውስጥ ያለውን ስራ የናቃችሁ ሚስቶች፣ ግርድና የመሰላችሁ ሚስቶች ኃጢአት እየሰራችሁ ነው። ንስሐ ግቡ። ወንዶቹ ማንን ነው የሚፈልጉት? ምርጥ የቤት እመቤት ማለት በነፃነት ስራው እንዲሰራ ደግሞ ልጆቹ ምናምን እያለ እንዳይሳቅቅ አለችልኝ እንዲል። በቃ እኮ ስራ ላይ ናቸው። ሁለቱ መርጅ ሲያደርግ እኮ ነው ውበት የሚሆን እንጂ ሁለት ፍራንክ ይዘው የሚመጡ ሰዎች ምን ያደርጋሉ? አንተ ሰርተ የምታመጣው ሰውዬ ቤት ውስጥ ያለችውን እንደ ገረድ ያሰብክ ቀን ነው የሞትከው። የዛን ቀን ነው አንተን በቁምስ አትሞት የምንቀብርህ። የዛን ቀን ነው አንተ በሽተኛ ማትረባ የሆንክበት ቀን። እሱ ቀን አክብረኸው ስራውን ያመጣኸውን ነገር በክብር አስረከበ። እንደ ድሮ አባቶች ደሞዛቸውን አመጥተው ይሰጡና ብዙዬ ከጓደኞቼ ጋር ትልየን ነበር እንካ ደሞ ድጋሚ እንዳጠይቀኝ ብሎ 10 ብር ይሰጥ። እሺ ብሎ ይዞ ሄደ። ከደሞዙ ላይ ሰርቶ ያመጣው እሱ ነው። ያው ነው ይል ደሞዙ ስንት እንደሆነ የሚታወቀው ሲሞት ነው። እና ይፈርም ተብላ ተጠራ። በስመ አብ ወልድ መንፈስ ቅዱስ ይሁሉ ነው እንደሚበላው ትላለች። አግብቶም ማለት ነው ደሞዙ አይታወቅ። ቁጥ 6 ኪስ ነው ያለው። በዚህ ያርጉ የለም ማንም አያውቀውም። ሀብት ንብረቱ አይታወቅ። ሲሞት ነው የሚታወቅ ደሞዙ። ነጋዴው ደግሞ አይታወቅም። ይበላል። አየር ነው ይበላል። በቃ እንዲህ ሲሽከነከን እኮ እኔ አንድ አክስቴ ባል አለ። ባካችሁ ለይት ተነሱና ውጡ እዚህ አትጋደሙ ምናምን ይላል ልጆቹ።
ልጆቻችሁ ምን ነው ሲባል ቢያንስ ከሚስቱ ሲደብቅ የጣለውን ታገኛላችሁ። ባል በሌሊት ስትወጣ ማታ ሲደናበር የጣለውን የማግኘት እድል አለው። ጣይል የወደቀ እንኳን ነገር የምታገኘው ከሚስቱ ሲደብቅ ነው ይባላል። ስለዚህ ሚስቶቻችሁን በጣም አሳነሳችሁ የቤት እመቤትነትን አቃላችሁ የምታስቡ ወንድሞች ንስሐ ግቡ። በጣም ትልቁ ስራ ይነሱ በደንብ ሰፖርት እያደረገ ክፍያው ምናልባት በካሽ ሲመጣ አንተ እንድትሰጥ እያደረገ ነው እግዚአብሔር። እናንተም ቤት ውስጥ ሆናችሁ የምትሰሩ ሰዎች ቤት ውስጥ መኖርን በጣም እንደ አነስተኛና ዝቅተኛ ጥቃቅን አድርጋችሁ አታስቡት። ዓለም ላይ ትልቁ ስራ ያለው እሱ ውስጥ በጣም ብዙ ዓለም አሁን በጣም እየተበላሸች ያለችው በዚህ ምክንያት ባዶ በመሆኑ ምክንያት የመጣ ቀውስ፣ የባለጌ ልጆች ርቢ፣ የአጥፊ የአሸባሪ በጣም የሚዘገንኑ ሰዎች የተፈጠሩት ይሄ ቦታ ክፍት ስለሆነ እዚህ ቦታ ላይ የተመደቡት ሰዎች አብዮት አስነስተው ስራ እንሰራለን ብለው ወጥተው የሆነ ተሽከርካሪ ወንበር ላይ እንቀመጥ ያሉ ጊዜ እዛ ጋር ኃላፊነት የጎደላቸው ሰዎች እጅ ላይ ልጆቹ ገቡ። የፈለጉትን ሰሩባቸው፣ በግድ የለሽነት ሰሩባቸው። ይኸው የምናየውን ሀገር ባለቤት ነጸብራቅ። እዚህ አሁን የማግባት ሀሳብ ያላችሁ ሰዎች ምርጥ የቤት እመቤት ስለመሆን ስራ አትስሩ ብያለሁ አላልኩም፣ ግን አስቡት። ልጅ ከወለዳችሁ በኋላ ስለ ልጆች አስተዳደግ በጣም ኮንሸሱ። ከወለድኩኝ እኔ ልጄን ነው ማሳደግ እፈልጋለሁ ማለት አለባችሁ። ራሳችሁ ነው ማለት ያለባችሁ። እኔ ልጄን ቁም ነገር እንደዚህ ሆኖ እንደዚህ ጥሩ እስኪሆን ድረስ በደንብ ራሱን እንትን እስኪል ድረስ ልጄ ጋር ነው መሆኑ ብላችሁ ለመስራት ልጆቻችሁ ላይ እሱን እንደ ግርድና የሚያስበው አስተሳሰባችሁን ቀይሩት። ስራዬ ነው፣ እግዚአብሔር የሰጠኝ ስራ ነው፣ ከዛ ከቢሮ ከመሽከርከር ይበልጣል በሉና መኑ። የትኛው ስራ ነው የሚያስቀናው? እዚህ ሀገር ላይ ማት ገንዘብ ይዘህ ስትመጣ 6 ልጆች ይሄሉ በዊድ ተጠልፏል፣ በፖር ተጠልፏል፣ በማስተርቤሽን ተጠልፏል፣ በሌዝቢያንስ ሆናለች፣ ያችኛዋ እዛ ገብታለች፣ ወንዱ ከወንድ ጋር ተጋብቶልሃል፣ ከዛ የቆለልከው ፍራንክ ምን ልታረገው? ሌላው በፕሮግራም የምትንቀሳቀሰው ፕሮግራም ኖሯት በፕሮግራም የምትንቀሳቀሰው ሴት በወንዶች ፊት ክብር አላት። ያገኘው ሁሉም አይወስዳት። ሱፐርማርኬት ገብታ ይሄም ብለ ወር ማታቃውስ ሁሉ አማረሽ ያልሆነች እሷ በጣም አሪፍ ናት ብሎ መንገድ ይሄ ለምን በዚሁ የምን በዚሁ እኔ ወደዚህ በዚሁ እኔ በጣም የሚያስጠላኝ ነገር በምድር ላይ በዛው ለምን አንሄድ? በዛው ቢባል የለም። አስበን እንወጣለን፣ ያሰብነው እናደርጋለን እንጂ በዛው እግረ መንገድ የለም። ፕሮግራም አታቃውሱ። የሶፋ ጨርቅ ልትገዙ ሄዳችሁ ብፌው ግን አያምር። ከዛስ የልጆች ትምህርት ቤትን ዕዳ ውስጥ ልትከቺ ማለት በጣም ብዙ እኮ እንደዚህ አይነት ቀው ይቋል ፕሮግራም የሚያቃውሱ ሰዎች አሉ። ስለዚህ ወንድሞች ደስ የሚለን በጣም ምርጥ የምንለው ፕሮግራም ኖሯት በእቅድ በፕሮግራም የምትንቀሳቀስ አየህ፣ ፕሮግራሙን ያውቀዋላ፣ ተነግሮታል። በፕሮግራም የምትንቀሳቀሰው ፔሬድ ስጋት የለበት። በመጣ ቁጥር ምንድነው ዕዳ ማን ተበደር ያለሽ? ተነጋግረን አልነበር እንዴ? አዎ ግን ተነጋግረን ነበር። ከዛ እንትን ሳየው በጣም ደስ አለኝና ፒክ አደረኩት። አንድ 3 ነገር በዚሁ ልጨምርላችሁ። እንግዳ የምትቀበል እንግዳ ቤት ሲመጣ ፊቷን የማትዘፈዝፍ እንግዳ ሲመጣ መኝታ ቤት ቆልፋ ምናምን ቁጭ ብላ እዛው ማትል አንዳንድ እህቶች አሉ። በሰላም ቤቴ ናግባ ጎራበል ምናምን ብሎ ሲመጣ ቂው ሲል ትሰማለህ። ቁልፍ ምንድን ነው ሲባል አልወጣም። አንድ የመጣ በመድኃኔዓለም ይሻል። ከዛስ በምንም ለምነው ሲያወጣት ታደስ ሰላም ቤቴ ቡና አለ ምሳ አለ ብሎ ጠራው ሰውዬ እጤው ዱብ ብሎ በጥይት የተመታ ክው ብሎ እሱ አይሆንም አሉ። ይሄን ደግሞ ስልህ ግር ያልክ ያለ ፕሮግራም ተንጋፈፍ አላልኩ። አንዳንድ ሰው ምንም ፕሮግራም የለው እሷ እናቴ ስትሰቃዩ ላ እሱ 6 ሆኖ ይመጣል። ምሳ የለም እዚህ ቤት ይላል። አፈረ በብሎ እንደሱ ያለ ፕሮግራም ዝም ብሎ የሚንጋፈፍንም እንግዳ ተቀበሉ ለልባስ ቸርቸር ምናምን እንዳትል በስርዓት ተንቀሳቀስ። ድንገት ግን እንግዳ ሲመጣ በፈገግታ በፍቅር ተቀብላ የምታስተናግደውን በጣም እንወዳለን ብለዋል።